ህመሙ የጀመረው አሁን አይደለም። ያኔ ጎፋ በመሬት ናዳ ምክንያት ወገኖቻችን በሞቱ ጊዜ። ሰላም ጤና ይስጥልን ውድ የቻናል ተከታታዮች፣ ሚኪ ነኝ ከሚኪያስ ኢንፎ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚሁ ቻናል በዋናነት የምተላለፉት ወቅታዊና ታማኒ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ክፍት ያድርጉ። ያን ሲያደርጉ ወዲያውኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ሲጨርሱ ላይክ፣ ሼር እና ኮመንት በማድረግም ላልሰሙት እንዲዳረስ ያደርጉ። እስከ መጨረሻው እንድታደምጡኝ በትህትና እጠይቃለሁ። የማስተር አብነት ህመም መንስኤ ወይም ምክንያቱ ታወቀ። በይፋ የታወቀው በዋናነት ማስተር አብነት ደከመኝ ሰለቸኝ ሳይል እረፍት ከማጣቱ የተነሳም ነው የመረጃ ምንጮቻችን የገለጹት። በርካታ ሰዎች በጎ ስራ ሊሰሩት ይችላሉ፣ ግን ማን እንደ ማስተር አብነት በማለትም ነው ሀሳባቸውን እየገለጹ ያሉት። ማስተር አብነት ከበደ ደከመኝ ሰለቸኝ ሳይል ለህዝብ የኖረ አሁንም ለህዝብ ለመኖር ትጋቱን የቀጠለ ድንቅ ኢትዮጵያዊ ነው። በኢትዮጵያ ታሪክ እንደዚህ አይነት ሰው ይፈጠራል ለማለትም ይከብዳል። በዓለም ደረጃ መሸለም የሚገባው ታላቅ ሰው እንደሆነም በርካቶቹ ይገልጹታል። ምክንያቱም በጎ ስራ እሱ ራሱ እነሱ የቀመሱትን ችግር አብሮ እየቀመሰ አብሮ እነሱ ጋር እየተጋፈጠ ያለ ድንቅ ኢትዮጵያዊ ነው። በጎፋ ሳውላ የመሬት መንሸራተት በርካታ ቁጥር ያላቸው ኢትዮጵያኖች በኢትዮጵያ ታሪክ ተሰምቶም ተደምጦም በማይታወቅ ሁኔታ በርካታ ቁጥር ያላቸው ሰዎች እንደ ቅጠል ረገፉ። እነሱን ለማውጣት የጩኸት የሰሙት ጎረቤት ሰዎች ሄዶም እዛው ቀሩ። ሳይወጡ ህይወታቸው እዛ አለፈ። ታዲያስ እሱ ደግሞ የምመጣውን ሁሉ ይቀበላለሁ በማለትም በጣም የኢትዮጵያ ህዝብን እንደ ቤተሰብ አካል ስለሚያይ ቤተሰብ እኮ ነው የሞተው በማለትም አብሮ ነበር አስክሬን ፍለጋ ዘመቻ የገባው። በዛ ስፍራ እንግዲህ ምናልባት የመሞት እድላቸውን መሬቱ ዳግም የመናድ እድሉም ሰፊ ነበር። ግን እግዚአብሔር ጠበቀው። በሳቱ ያን ሁላ ተጋፍጦ በባህላዊ መንገድ አስክሬን እየተሸከመ ዝናብና ብርዱ እየተፈራረቀበት በጣም በሚያሳዝን ሁኔታ በከፍተኛ ስቃይ ውስጥ ሆኖ ያን ሁላ ተጋፍጦ ህዝቡንም ባብሶ ድጋፍ በማሰባሰብ በመርዳት እህል ይዞ በመሄድ እስከ ስፍራው በመጠየቅ ሁሉ ነገር ሲጋፈጥ የነበረው ከልቡ ደግሞ ስረዳቸው የነበረው አንዱ ማስተር አብነት ነው። ታዲያ ማስተር አብነት ከበደ ይህ ተነግሮ የማይታወቅ በጣም በሚገርም ሁኔታ በኢትዮጵያ ታሪክ የተከሰተው ታላቅ ሰው የገጠመው ህመም በርካታ ኢትዮጵያኖችን አስደንግጧል። ከምን የተነሳ ነው ህመሙ? መግቢያ ላይ እንዳደመጣችሁት ማስተር አብነት የህመሙ መንስኤ ከዛች ጊዜና ሰዓት ጀምሮ እንደታመመም ነው። እንደምታወቀው በተመሳሳይ መልኩ በዛው ቀብር ቦታ በጣም በሚያሳዝን ሁኔታ በሰው ስቃይ ላይ አንዱ አስክሬን አብሮ በሱ ተካፍሎ በጣም በሚያሳዝን ሁኔታ የሰውን ሀዘን የተካፈለው አንዱ ያሬዶ ነበር። ድምፃዊ ያሬድ በተመሳሳይ ሰዓት ከመጣ በኋላ ልብ መታመሙ የሚታወስ ነው። ከዛም ሐዋሳ ሆስፒታል መተኛቱ የሚታወስም ነው። ያሬዶ በሰዓቱ እኔ ደህና ነኝ በማለትም ነው ኋላም እንግዲህ ነገሮችን ሚዲያ ላይ በመውጣት ያሳወቀው። ማስተር አብነት ግን ከዛ ጊዜና ሰዓት ጀምሮ ህመም እንዳጋጠመውና እስከ ዛሬ ለአመት ተላምዷል በማለትም ነው ሚዲያ ላይ ለማቅረብም አልወደደም ነበር። እንደ አጋጣሚ ሚዲያ ላይ እንደዚህ የሰው ትኩረት ይስባል ብሎም አላስበም። የተናገረው ንግግር የበርካታ ኢትዮጵያኖችን ልብ የሰበረ ክስተት ሆኗል። ማስተር አብነት ከበደ ያን በማስመልከት የህክምና ባለሙያዎችም እያሉ ያሉት እረፍት ከማጣቱ የተነሳ አልፎም ደግሞም ህክምናው ሌት ከቀን ዛሬ ከነገ ይሻለኛል እያለ በጣም እየባሰበት ከመምጣቱ የተነሳ ከሀገር ውጭ ሄዶ ለመታከም ወስኗል። የሄደውም በዋናነት ወደ ሳውዝ አፍሪካ ነው። ኢትዮጵያኖች ለሱ ጎፈንድሚ አካውንት ከፍቶ ለማሰባሰብና ርብርብ ለማድረግ ቆርጦ ተነስቷል። እሱ ግን እምቢ ብለዋል። ምክንያቱም ለህክምና ያጣሁት ገንዘብ የለኝም ብለዋል። ሄዶ በዛው እታከማለሁ፣ እግዚአብሔር ካለ ደግሞ ህይወቴን ይቀጥላለሁ በማለትም ነው በርካቶችን ጭንቀት ውስጥ የከተተው ታላቁ የኢትዮጵያ ሰው የምንጊዜም ምርጡ ዋርካ ማስተር አብነት ከበደ ያለበት አሁን አሳዛኝ ሁኔታ እግዚአብሔር ሙሉ ጤንነትን እንዲሰጠው በርካቶቹ ጸሎታቸውን እያደረጉ ነው። ገና በጣም ለጋ እድሜ ላይ ያለው ወጣት ባህሪው ልቡ ንጹህ፣ እንደፊቱ ልቡ ደግሞ ንጹህ በጣም መልካም ሰው እንደሆነም ነው የማያስመስል ታላቅ የምንጊዜው ምርጥ ኢትዮጵያዊ ማስተር አብነት ከበደ ማለት የኢትዮጵያ አይን ብሌን እንደሆነም ነው በርካታ ኢትዮጵያኖችም ለሱ ያላቸውን ፍቅር እያሳዩ ነው። ምክንያቱም ማስተር አብነት ማለት የሁሉ ልጅ ነው፣ የቤተሰብ አካል ነው። ዳር እስከ ዳር ኢትዮጵያን የተቻለውን ሁሉ እያደረጉ ይገኙለታል።
እግዚአብሔር ጨርሶ እንድምረው እሱ የፈለገውም ያስተላለፈው መልእክት በጸሎታችሁ ብቻ እንድታስቡኝ በማለትም ነው ያስተላለፈው መልእክት። ምክንያቱም እኔ የምፈልገው ነገር ምንም የለም ከእናንተ የአባቶች የእናቶች የወንድም የወጣቶች ጸሎት ያስፈልገኛል። የእናንተ ጸሎት ለእኔ ከምንም በላይ ከበቂ በላይ ነው ያስፈልገኛል የእናንተ ጸሎት በማለትም ነው ተማጽኖ ያቀረበው። የገንዘብ ጉዳይ ሳይሆን በዋናነት የእናንተ ጸሎት ብቻ ነው የሚያስፈልገኝ። ስለ ገንዘቡም አመሰግናለሁ። ደግሞም ይህን ነገር ወደ ሚዲያ ይዤ መምጣት አልነበረብኝም፣ ይቅርታ ጠይቃለሁ በማለትም ነው ህዝቡን ይቅርታ የጠየቀው። ማስተር አብነት ከበደ መናገሩ ልክ ነው። ምክንያቱም የህዝብ ልጅ ነው። ህዝቡ ማወቅ አለበት። ነገ አንድ ነገር ቢፈጠር ህዝቡ ከሚቆጭ በጊዜ መናገሩ ደግሞ አስፈላጊ እንደነበረ በርካቶች ሲገልጹም ተስተውሏል። ማስተር አብነት ከበደ ኢትዮጵያ ውስጥ ከተፈጠሩት የምንጊዜም መልካምና ምርጥ ሰዎች መካከል አንዱ ማስተር አብነት ነው። ስለዚህ የተቻለን ሁሉ ማድረግ፣ ከጎኑ መሆን፣ ሁሉም በጸሎት እንዲያስብ ጥሪ ተላልፈዋል። ከገንዘብ ይልቅ ጸሎት እንደሚያስፈልገኝ ነው። የሕክምና ገንዘብ አለኝ፣ እኔ የሚያስፈልገኝ ጸሎት ነው ብሏል። ሁሉም ጸሎት እንዲያደርጉለት ጥሪ አቅርበዋል። ታላቁና ተወዳጁ ማስተር አብነት ከበደ አሁን ያለበት እጅግ አሳዛኝ ሁኔታ በርካታ ኢትዮጵያኖችን ልብ ሰብረዋል። ምክንያቱም እንደ ቤተሰብ አካል ከቤተሰብም በላይ ነው ማስተር አብነት። የሰው ችግር የሰው ህመም አያስደስተውም፣ አብሮ ያዝናል፣ ሀዘንን ደግሞ ይጋራል። በተግባር ያሳየ ድንቅ ኢትዮጵያዊ፣ ሰውን የማይንቅ የማይጠየፍ ከነበሽታው ሰውን ቀርቦ የሚያቅፍ ታላቅ ጀግና በማለት በርካቶቹ የገለጹ ናቸው። በጎነት መራር ነው። ከልብ በጎ መሆን በጣም ይከብዳል። ማን እንደ ማስተር አብነት በማለት በርካቶቹ የገለጹ ናቸው። ትውልዱና እድገቱ ከወደ ደቡብ ከምባታ የሆነው ማስተር አብነት ከበደ ሶሻል ሚዲያን ለመልካም ዓላማ ለበጎ ዓላማ በመጠቀም ለበርካታ ኢትዮጵያኖች ተምሳሌት የሆነው ከልብ ሰውን የሚረዳ ከራሱ ኪስ የጀመረው ማስተር አብነት ከበደ በርካታ ኢትዮጵያኖችን ለመርዳት የቻለው ድንቅ ኢትዮጵያዊ ነው። ከዛም የተነሳ በርካታ ቁጥር ያላቸው ኢትዮጵያኖች ከልብ ይወዱታል፣ ያከብሩታልም፣ ከጎኑም ይቆማሉ። ታዲያ የዚህ ታላቅ ሰው ህመም በርካቶችን ያሳሰበ ጉዳይ ነው። ኢትዮጵያኖች ሊያሳስባቸውም ይገባል። ሌት ከቀን በጸሎት ሊያስቡትም ይገባል። ምክንያቱም በርካታ ኢትዮጵያኖች ገና በእሱ እጅ እግዚአብሔር ተጠቅሞ የሚያድናቸው የምታደጋቸው በርካታ ቁጥር ያላቸው ኢትዮጵያኖች ስላሉ ሁሉም ኢትዮጵያዊ በጸሎት እንዲያስብም ጥሪ ቀርቧል። ስለዚህ ሌት ከቀን አጀንዳ በማድረግ ስለ ማስተር አብነት ጸሎት ሊያደርጉ ይገባል። ማስተር አብነት ከበደ በኢትዮጵያ ታሪክ ከተከሰቱት ታላቅ ኢትዮጵያዊ መካከል በጣም ተወዳጁ በለጋ ዕድሜ ብዙ ነገር ታሪክ እየሰራ ያለው ድንቅ ኢትዮጵያዊ ነው። ስለሱ ተነግሮ አይጠገብም። ለዚህም ነው ማስተር አብነት ከበደን የሚለየው የሰው ህመምን አብሮ የሚጋራ መሆኑ ነው። አብሮ መታመሙ፣ አብሮ ማልቀሱ፣ አብሮ መሰቃየቱ፣ አብሮ ከነሱ ጋር መቸገሩ ነው በዋናነት ልዩ ያደረገው። ለዚህም ነው እንቁና ተወዳጁ በርካታ ቁጥር ያላቸው ኢትዮጵያኖችም ከዳር እስከ ዳር ሀሳብ ይዟቸው ጨንቋቸው ስለ ማስተር አብነት ከበደ ርብርብ እያደረጉ ያሉት። ስለዚህ ሁሉም ኢትዮጵያዊ ደግሞ ህሊና ያለው ኢትዮጵያዊ ሌት ከቀን ከመጸለይ ወደ ኋላ እንዳይል ማስተር አብነት ከበደን በጸሎት እንዲያስቡት ሁሉም ጥሪ ቀርቧል። ስለዚህ ምን አገባኝ ማለት አያስፈልግም። የሞራል ግዴታ አለብን። ህሊና ያለ ሰው ስለሱ መጸለይ ማቆም የለበትም። እጅግ አሳዛኝና ልብ ሰባሪ ዋርካው ታላቁ ኢትዮጵያዊ በአሁኑ ሰዓት ያለበት ሁኔታን ጨርሶ ፈጣሪ እንደበረው ለልጆቹ ራሱ ያስፈልጋል፣ ለቤተሰቦቹ ያስፈልጋል። ይህ ታላቅ ሰው በጎ ስራ ደግሞ እንዲቀጥልም በርካቶቹ ጸሎት እንዲያደርጉ እግዚአብሔር ለዚህ ለበጎ ዓላማው ስል ምድር ላይ እንዲያቆየው የበርካቶቹ ምኞት ነው። ጸሎት እንዲያደርጉለት ጥሪ ቀርቧል። አጠቃላይ ያን በማስመልከት መንስኤውን በማስመልከት ከምን የተነሳ ነው ማስተር አብነት ከበደ ለህመም የዳረገው፣ ምን አይነት ኬስ ነበረ፣ መቼ ነው ጀምረው በሚሉት ዙሪያ እሱም በአንደበቱ የተናገረውን በማስመልከትም ነው ለእናንተ ይዤላቸው የመጣሁት። አጠቃላይ ዕለታዊ መረጃዎችን በማስመልከትም ነው። እስካሁን ድረስ አብሬያቸው ቆየሁት። ሚኪ ነኝ ከሚኪያስ ኢንፎ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ይህንን ቪዲዮ ላይክ፣ ሸርና ኮመንት በማድረግም ላልሰሙት እንዲዳረስ ያድርጉ። ለእሳታት ያሉኝ መረጃዎችን ይመስላሉ። በወቅታዊና አጫጭር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።